በጣም ያሳዝናል። እንደው እቺ ልጅ አሁን ሞታ ከሆነ በህይወት እያለች አትርፉኝ ስቃይ ላይ ነኝ እያለች እየለመነች ሳይደረስላት ሞታ ከሆነ በጣም ነው የሚያሳዝነው። እውነት አስረጅኝ። እሺ ያለው ኤምባሲ ነው፣ ግዴታዬ ነው መቅረብ ኤምባሲ ላይ ችግር የለብኝም። ምን እንዳለ እቺ ንግግር ልናገር ማለት ነው። እንደዚህ ነው በዛ ነው እንደዛ ብሎ ሲያናግሩኝ እሺ ስትመጡ እቀርባለሁ አልኩት። ኤምባሲ ነው ጠበቃ አይደለም፣ ኤምባሲ የሚሰራ ነው ልጁ፣ ኤምባሲ የሚሰራ ነው ያለኝ። እሺና መጥቶ ግን ምን አረጋ? በመባሐስ አስደወለብኝ። መባሐስ ትፈለጊያለሽ አሉኝ። የ2 ወር ልጅ ይዤ የሚጠባ እንዴት ብዬ ነው መባሐስ ጋር የሚሄደው? በሰፋራ እቀርባለሁ እንደዚህ ነው ለራሴ ዋስትና ቢሰጠኝ። አራስ ነበርኩ የ2 ወር ልጅ። መባሐስ ደውሎ መባሐስ ጋር ትፈለጊያለሽ የቁጥር በቢራቸው ማለት ነው እንፈልግሻለን ነው ያሉኝ። አልቀረብኩም። ህገ ወጥ ነኝ። እንዴት ብዬ ነው ልጅ የሚያጠባ ይዤ የሚሄደው? ሰፋራ ኤምባሲ መስሎኝ ሰፋራ ላይ እሺ ብያቸዋለሁ ያለውን ነገር ላስረዳ። እንደዚህ ግን መንግስት ተደወለብኝ በመንግስት እንዴት ብዬ ነው? ስለዚህ መቅደስ እውነቷን ነው ማለት ነው። ስልክሽን አጥፍተሽ የጠፋሽው ልትመሰል ይሄን አላጠፋሁም አለ። ስልኬን አልቀረብኩም። እዛ የተጠራሁበት ቦታ አልሄድኩም። ለምን ከሄድኩኝ የሚሆነውን ነገር ታውቂዋለሽ። የ2 ወር ልጅ አለኝ እያልኩሽ ነው የሚጠባ። ለእኔም ከባድ ነው። በሰፋራ መንገድ ግን ለእኔ ዋስትና በሚሰጡኝ ይችን የተፈጠረቻትን አሁን የምነግርሻለሁ ትናገራለሁ ብያለሁ። እሷ የያዘችው ተሸምግላ አይደለም። ማንም የሸመገለኝ የለም። ሰፋራንን ብሎ ደወለልኝ። እሺ ያለውን አስረዳለሁ። ከዛ መባሐስ ደወለልኝ። ሸሸሁኝ፣ አልቀረብኩም። ልጅ ነበረኝ፣ እፈራለሁ። ይሄ ነው። ትዕግስት ወጥተሽ ግቢ፣ ኔትወርክሽ ይቆራረጣል። ሀቢባዬ በሌላ ጊዜም ቁንስልስ መጥቶ እዚህ ቀርብ ያለው ራሴን ሂጄ ያረጋቸው አርጉኝ። ታዲድ ሲበዛብኝ በልጆቼ እንገድላለን ምናምን እኔ ይሄ ነው ብዬ ስናገር ኸሚስ ሙሉ አዳራሽ የተሰበሰበበት ቁንስልስ ከጅዳ መጥቶ ማለት ነው ይዘው ቁጥሬን ተቀብለው ኻላስ እንደውልልሻለን። እኔ በማላቀው ይሄ ነገር ዝጉልኝ፣ ይሄ ነው የሚያዳምጠኝም ሂጂ በቃ ጉዳይሽ ቁጥርሽን አስቀምጭ ብሎ ማንም የደወለልኝ የለም። የሸሸሁበት መንገድ የለም። የምሸሸው ግን የሳውዲ መንግስት ነው። ለምን ልጆች አሉኝ፣ ኃላፊነት አለኝ፣ ብዙ ነገር አለኝ። የምሸሸው የሳውዲ መንግስት ነው። ሰፋራዬ ላይ ግን ከአንዴ 2 ተገኝቻለሁ። ሂጄ ራሴንም ቢያረጋቸው አርጉኝ፣ ያዙኝ፣ ከዚህ ነገር ገልብሉኝ፣ በቃ ተሰቃየሁ ብዬ ተናግሬያለሁ። ኸሚስ ሙሉ አዳራሽ ቆንስልስ መጥቶ አዲስ ተመርጦ የዛሬ 3 ዓመት ስጪው ከዛ ማመልከቻ ገብቼ ስወጣ ነው ሄደሽ አለቀሽ። ሲጀመር በልጅሽ አስፈራራሽ ወይ ነው? ማን ያስፈራራሽ? መቅደስ እንደሱ አይደለም የሚወራው። መጀመሪያ ኔትወርክሽን አስተካኪና ቁጭ ብለሽ ለእህትሽ ነፍስ ፍትህ ልጠይቂ። እህቴ ሞታለች ወይስ አለች? የኢትዮጵያ ሕዝብ ይፍረደኝ ብለሽ ነው የመጣሽው እዚህ ጋር። ስለዚህ ተረጋግተሽ ከስርሽ ሚንሾካሾኩትን ዞር በሉልኝ ብለሽ ቁጭ ብለሽ በስርዓት ቆፍጠን ብለሽ አስረጂ። ዝም ብለሽ አትቀላቂ። ያቆምሽበትን ልንገርሽ። መጀመሪያ ያቆምሽበት ምን ላይ መሰለሽ? ሰዎቹ እናንተ ኤምባሲ ከሰሳችሁ፣ ጠበቃ ቀጥረን ብለሻል። ከሰስን። ከዛ በኋላ ሰውየው ካደ። ቤት ያልመጣችም ማን ሰጠኝ አለ ብሎ ካደ። ሲክድ ሰውየው እንዴ ጠፍታ ከሆነ ምን አስፈራቸው ሰዎቹ? ጋይስ ለምን ይክዳል? ጠፍታ ከሆነ ንሓሸት። ሴትዮዋ እንዳለችው ሴትዮዋ ደላላዋ ሰናይት ጋር ደውላ ሰራተኛ የሰጠሽኝ ሰራተኛ ጠፋች እንዳለችው ጠፋች ይል ነበረ። ሴትዮዋ አስቀድማ ጠፋች አለች ከጉዳዩ ላይ። እሱ ደግሞ ቤታችን መታጠቅም አለች። ስለዚህ ለምን መዋሸት አስፈለገ? ከቤታቸው ጠፍታ ከሆነ ቤታቸው አካባቢ አስፋልት ካሜራ ይታያል፣ የወጣችበት ቀን ይታያል። ምን አስፈራው? ምንስ አስደበቀው? ለምንስ ማን ሰጠኝ? መች መጣች? ቤታችን መታጠቅም ለምን ይላል? ስለዚህ ሰውየው ሲክድ ምስክር መስክሪልን ብለው ሰናይትን ያስገባቻትን ደላላ ጠየቁ። እሷም እሺ ብላ ነበር። ከዛ በኋላ እምቢ አለች፣ ጠፋችባቸው። ይህንን ነው። ይህን በስነ ስርዓት አስረጅ መቅደስ። አሁን ሀቡ አይደለም ያለው፣ ቀርቦ የሰጠኝን አንጡ ነው ያለው። የሰጠኝን አንጡ። እሺ
አልቀረበኝም። ተቆራርጠሻል። ተቋረጠ በዛ በይ ምንድነው የሚሻለው? እኔ ለአረቡ አልሰጠሁትማ። የሰጠው እኮ በላይ ነው። በመልክ የሚያውቀው በላይ ነው። ምስክርነት እንኳን ብቀርብ እኮ ታውቂዋለሽ ወይ ከነዚህ ማን ነው ብለሽ እኮ ነው የምትጠየቂው። እማላውቀው ሰውየው አረብ ሴት ነኝ ያወራሁት እያልኩሽ ነው። ለማታውቂው ሰው ነው እንደ ገንዘብ ተቀብለሽ ሰው የምትሰጪው? ገንዘብ አልተቀበልኩም ሀቢባ። በዛን ሰዓት ተባብሬ ነው። ማንም አረብ እዚህ ሀገር አውቆሽው አይደለም ይደውላል። ስራ ተባበርኛልኝ ለመጀመሪያ ነው ሸሪሐው የያዝኩት እያልኩሽ ነው። ማለት አውሪስ ቢሆን ሰውየው ማንም አረብ ሰው ወንድ አላናገርኩም እኔ። ሴት ስትደውልኝ ሸቃላ እንደዚህ ትነዝፍ ስትል ማንም ሰው ነው የሚልከው። አይተሽ አንቺ ስታደርሽ ብቻ ቤታቸው አይተሽ መኪናይቱ አይተሽ ታደርሻታለሽ። ወንዱ እኔ ጭራሽ አላናገርኩትም። እነሱ ነበር የሚያወሩት። እሺ ልጅቷ ታውራ፣ እድል ስጫት። እያቋረጥሻት ነው ደጋግመሽ። መቅደስ ቀጢ። ኔትወርክሽን ማስተካከል ከቻልሽ አስተካኪና በስነ ስርዓት አውሪ ሳትቆራረጭ። እሺ አሁን ሰማለሁ። ሰማያለሽ? ሰውየው ኤምባሲ ነው የተጠራው ወይስ ፖሊስ ጣቢያ? እሺ አሁን ምንድን ነው የተጠራው? ሰውየው ኤምባሲ ተጠራ። ከሱ ጋር ጀምሪ በላይ። አዎ ሰውየው ታዛው ነኝ ያለሁት ቅድም ያለ ነው እንጂ። እሺ ማን ነው እንደዛ ብሎ ይነገራችሁ? አልኩሽ እኮ ማን ነው ኤምባሲ ቀርቦ ሰውየው ምስክር አምጡ ብሎ ይነገራችሁ? ጉዳዩን የያዘው ማን ነው? ስሙን መናገር እችላለሁ በዚህ ማለት የራሱ ችግር አይመጣበት። የኤምባሲ ሰራተኛ ከሆነ በውስጥ ንገሪኝ፣ ዋትስአፕ ላይ ችግር የለውም እሱ። ስለዚህ እንተ ፖሊስ ጣቢያ ሳይሆን የከሰሳችሁት እናንተ ኤምባሲ ነበር የከሰሳችሁት። ኤምባሲ ከሳችሁ፣ ኤምባሲ ተደውሎላት መስክሪ፣ ልጅቷን ለነሱ ለመስጠትሽ መስክሪ ስትባል እሺ ብላ ከዛ በኋላ ከፖሊስ ጣቢያ ስለተደወለልኝ ነው የጠፋሁት ነው ያለችው ሰናይት እኮ። የጠፋው ሰውየው ጥሩ በቃ አሁን አንድ አይነት ሚዩት አድርጊ ነው የጠየቃት ሰናይት። ሰውየው የሰጠኝን አምጣ ነው ያሉት እና እኔ መች ሰጠሁት ላልሽ ኦልሬዲ ኤምባሲ ጠይቆሽ እኮ ተስማምተሻል፣ አምነሻል እኮ። አዎ እሺ እመጣለሁ ብለሽ እመጣለሁ ያልኩኝ ስለ ትዕግስት ጉዳይ በሰፋራ ልጠየቅ እንደዚህ ነው ብዬ ላስረዳ መባሐስ ነው የደወለልኝ ያልኩሽ ነው። የሁለት ልጅ ህፃን ልጅ አለኝ ማጠባው። እንዴት ብዬ መንግስት ህገወጥ ነኝ እንዴት ብዬ መሰክራለሁ? በሰፋራ በራሴ ግን እመሰክራለሁ፣ እናገራለሁ ያየሁትን። ሰናይት አንቺ እኮ ብትያዥ ሀገርሽ ነው የምትገቢው። እቺ ልጅ እኮ ሞታ ትሙት ትኑር አይታወቅም። አንቺ ከነ ልጆችሽ ሳውዲ መንግስት ምን ያደርግሻል? አይቆርጥሽ፣ አይፈልጥሽ፣ በሰላም ወደ ሀገርሽ ነው የሚሸኝሽ። እቺ ልጅ ግን ሰዎቹ በዛን ሰዓት አግተዋት ወንጀሏት አይታወቅም ነበር። እሱ እኮ ነው መቅረብ ያለበት። የሰጠ መልኩ የሚያውቀው ሂዶ ሸቃላ ሰውየው እሺ መስክሪ ብሎ ያመጡታል አይደለ? እኔ አላውቀውም። በምን መሰክራለሁ ሀቢባ? በውሸት መሰክራለሁ? ቁጥር ነው ያገናኘው እሱ ነው ተደዋውሎ ተነጋግሮ ያደረሰ ከሰው እውነታውን ታወሪያለሽ። ትቀርቢና እውነታውን ታወሪያለሽ። እውነታውን እኔ የልጆች እናት ስለሆንኩኝ በዛን ሰዓት አራስ ነኝ፣ አልቀርብም። የሳኡዲ መንግስት ጋር እኔ አልቀርብም። በሰፋራ ግን ድህንነቴን የሚጠበቅብኝ ከሆነ እቀርባለሁ። ይሄን የምናገርሽ ያለሁት ንግግርም እናገረዋለሁ፣ እደግመዋለሁ። የሚደገም ንግግር ነው። ልጅቷ ወደ ቤተሰቦቿ ፈጣሪ አምላክ እናቷ ጋር ያገናኛት፣ እንባቸው ይታበስ። ሌላ ነገር ግን ሁሉ ነገር ጠቅልላ እኔ ጋር እኔ መመስከር እሱ አድርሰዋል። ሰውየው በደንብ ያውቀዋል። መልኩ ይደዋወለው ነበረ፣ የሚነጋገረው የነበረ እሱ ነው። ልጅቷ እየደወለችለት ስትለምነው የሆነች አለች ምስክር። ሰፋራ ላይ ቀርቤ እንደዚህ በማላውቀው ምናምን ብዬ ተናግሬ ልጅቷ የሆነ ቦታ ላይ ያገኘኋት ሳኡዲ ነው ባሏ። የሆነች አለች ሳኡዲ ነው ባሏ፣ ሀበሻ ናት። አንቺ እኮ አለችኝ በማታውቂው ነገር እንደዚህ እየደወለች ልጅቲቱ እርዳኝ እያለችው እያለቀሰች ገባሽ? ኧረ በእናትህ እያልኩት ቤት ልጅቷ ወደ እሱ ነበር የምትደውለው። አዎ ሀቢባ እኔ እኮ ምንም እዚህ ቦታ እኮ ጠለቅ ብዬ የለሁበትም። እሱ ነው ያለው እየደወለች የምታለቅስበት የነበረው ወደ እሱ። ልጅቱ ስታለቅስበት ቤቱ ተበላሽቶ እሱና ሚስቱ ያቺ ሳኡዲ ያገባች ጋር ሂደው ነበር። ታለች እሷ ልትመጣ ትችላለች። ትንገረ እንዴት እንዳወቀች ቁጥሯን አፈላልጌ አመጣታለሁ። ለምን
እየዘጋት ኧረ ወዲያ ኧረ በእናትህ እንሂድላት ምናምን ብዬ እየለመንኩት ብላለች። እንዴ አመጣታለሁ እኔ ለራሱ እንደዚህ ስጠየቅ እኔ እንዴት ነው ተጠያቂ የምታረገኝ? አሉ 1 2 3 አሉ። አንቺ አያገባሽም ወደ እኔ ይደውሉ ምን ይሉሻል አንቺ? አሁን እሷ እሱን ስለሆነ የምታውቀው ከሱ ቤት ስለሆነ ሄደችው አንቺን ስለማታቀሽ፣ ምክንያቱም አንቺ አሁን ስለማላውቅ አሁን እንደዚህ ስለሆነ ነው የምልሻለሁ። በደንብ አድርጎ ያለው የሚመሰክር እሱ ነው ነበር ደውላ የምታለቅሰው። ያንቺ ቁጥር የላትም ነበር የላትም ጭራሽ ግንኙነት እሷ ጋር የለኝም ሀቢባ ጭራሽ። የምታደውልለት ወደ እሱ ነው የሚደወልለት እሱ ነው የነበረው። እኔ መጨረሻ ቀን እንደዚህ ብለሽ አውሪልኝ አለኝ። ደውዬ ለአረቦች አውርቻለሁ ብዬሻለሁ። በጣም ያሳዝናል። እንደው እቺ ልጅ አሁን ሞታ ከሆነ በህይወት እያለች አትርፎኝ ስቃይ ላይ ነኝ እያለች እየለመነች ሳይደረስላት ሞታ ከሆነ በጣም ነው የሚያሳዝነው። እውነት በላይ ጋር ልደውል ወልበታል። የስራ ሸሪሓ ነው ያልኩሽ እኮ ነው። ብዙ አረብ ነው የሚደውለው። ማን የሚሰራበት የስራ ሸሪሓ? አንቺ ሸሪሓውን አልኩሽ እኮ የእህቴን ታላቅ እህቴ በደንብ የምትሰራበት የነበረው ወደ ታላቅ እህትሽ ደላላ ስለነበረች የእሷን ሸሪሓ ስለያዝሽ የእሷን መስመር ስልክ ስለያዝሽ አዳም ሀቢባ ላስረዳሽ። እሷ አገሯን ስትገባ እኔ ጋር አልነበረም ሸሪሓው። ቤቷ ስራዋን ጓደኛዋ ይዛው ይዛ የሰራችው ነበረ። ከ1 ዓመት በኋላ ግን ሳየው በቃ ልሰራ ፈልጋለሁ ከጓደኛዋ አመጣሁ ሸሪሓው። ብዙ ይደወልበታል። እኔ ሸቃላ ሰራተኛ የለኝም ልጆች የሉኝም በዛን ሰዓት። እሱ እንዳጋጣሚ ሆኖ ደወለ። ከሱ ጋር ትውውቅ ይከለ ራሱ በሷ ቁጥር ስለሚያውቅ እህቶቼ እሷ ጋር ነበሩ እና ተባበሪ ሴቶች መልተዋል ቤት እህቶቼን ስራ ፈተዋል። ችግር የለም አልነበሩኝም እሰጠው ነበር ስለሚደወል እሰጠዋለሁ። ይሄ ነው አባላ እኮ አሁን እየገባኝ መጣ። እህትሽ ደላላ ስለነበረች የእሷን ሴም ካርድ ስለያሽው ሰዎቹ ሲደውሉ ሰራተኛ እንፈልጋለን ሲሉ አንቺ ቀጥታ በላይን ታገናኛለሽ። ብዙ ስራ ነው የሚደወለው። በጣም በዛን ጊዜ ብዙ ቁጥር ብዙ ነው የሚደወለው የነበረው። አንድ አረብ አይደለም። ገባኝ። እኔ እንዳዳመጥኩሽ አንቺ ማዳምጪኝ። ምን የገባኝ ትክክል ነው አይደለም የሚለው እንደተረዳውና እንዳልተረዳው ለማወቅ እህትሽ ደላላ ነበረች። እሷ አገር ስትገባ ሴም ካርዷን ስትይሺ ብዙ አረቦች እየደወሉ ሰራተኛ ይሉሻል። በጣም ብዙ ስራ ይደወላል። ሶ በዛን ሰዓት አንቺ ድለላ ስላልጀመርሽ የዛሬ 8 ዓመት ስላልጀመርሽ ለበላይ ነበረ የምትሰጪው በነፃ። እንደዛ ትክክል ነው? አዎ ኦኬ ጥሩሽ። አሁን በላይ ጋር ልደውል ነው ቀጥታ ቀራው። ያሳዝናል። 8 ዓመት ሙሉ ማንም ያልጠየቃት ነፍስ የት ወድቃ ይሆን? ይሄ የመጥራት ምልክት ነው። አልሰራም አለኝ ስልኩ ብለሻ ነበር ውዴ። ቀጥታ ኮል ኢንድድ ዋይ። ይሄ ምንድነው? እንደዚህ ሲሆን የኢትዮጵያ ቁጥር ጋይስ እንደዚህ ጡር አለና ከዛ ኮል ኢንድድ አለ በራሱ። ኢሞ ላይ ደግሞ ኦንላይን የለም በላይ ኔትወርኩ ብዙ ማረም እኮ ሀገራችን ጦርነቱ ወዲህ። እሺ እናንተ በላይን ለምን አጥብቃችሁ አልያዛችሁትም? የእሱ ኢጃዛ ቤት የምትኖር እህታችሁን ስራ አስገብቶ ሰናይት የምትጠየቀው በአረቦቹ ነው። አረቦቹን በማመጣቷ ነው። በእሷ ደግሞ የሚጠየቀው በላይ ነው። እሱ ነው እንደዚህ አንስቶ ያስረከባት ለአረቦቹ። ስለዚህ ዘግተውባት እያሰቃዩት እንደነበር ትነግራለች። ይሱ ይቀርብ ነበረ። ገብተሽ ሰናይት ናት እስከዛሬ ወደ ኋላ እያለ የነበረው መች ይኸው ይቀርብ ነበር። አቅርቢልን፣ አሁን ልንጠይቀው ነው። አቅርቢልን። ኤምባሲ እንጠይቃለን። ኤምባሲ ጉዳዩን በምን እንደተወው ምን ላይ እንደደረሰ። እሺ አሁን እኮ የሸበካው እኮ ይሰራል፣ ስልኩም አይሰራልኝ። እንደናንተ እንግዲህ ሰናይት ቀርባለች። ዋትስአፕ ላይ እንደጠራኋት መጣች። ሰናይት ቀርባለች። ያልቀረበው በላይ ነው።
የደወሉት ቁጥር አገልግሎት ላይ አልዋለ። እየሞከርኩ ነበረ። እሺ ቆይ ላንቺ እንደዛ ነው የሚችለው ለሞከረ ነው ይስሚማ ኔትወርክ ነው መሰለኛ እንደዚህ ማይጠራው ጸጥ። አዎ ኔትወርክ ነው መሰለኝ ያን ያክል ብዙም ቶሎ ቶሎ አይሰራም። ኢትዮጵያ ማለት እንደው ይገባል። በኢሞ መልእክት ላስቀምጥለት። ኢሞ አለው። ኢሞ ቶሎ ቶሎ ይገባል። ከገባ ገባ ካልገባኝ በሰውም ቢሆን አስደውዬ አስጠራዋለሁ። አዎ በዘመድ አስደውይበት። ሀገር ቤት ባለ ኔትወርኩ በሚሰራ ሰው አስደውይበት። አዎ እንደዛ አደርጋለሁ። አሁን ሚውት አድርጊና ወይም ወረጅና አስደውይበት። አሁን እኔ የምልሽ መቅደስ የሰውየውን ፎቶ ከየት አምጥተሽ ነው የአረቡን? መጣው ስልኩን ስሰጅል የሚወርድልኝን ፕሮፋይል እየቆረጥኩ እና ፕሮፋይል የሰውየው ወንድሙን ፎቶ የጓደኛውን ፎቶ አድርጎ ቢሆንስ የራሱ እንደሆነ በምን አወቅሽ? እኔ ኮን ሰውየው ነው እኮ አይደለም ያልኩት። በቁጥሩ ፕሮፋይል የተሰቀለውን ቁርጥ አድርጌ ልክ እንደ ማስረጃ እያስቀመጥኩት ነው ለወደፊት። እኔ እንደገና አብሮት የታሰረ ልጅ ነበር። አሁን ኢየሱስ ወርድ ምን ለማረጋገጥ ፈልጊ። ሰውየው ታስሮ ነበር እንዴ? አዎ አረቡ ታስሮ ነበር። በምን ምክንያት? በመቀደራት ምክንያት መሰለ። አረ ደግሞ እርግጠኛ አይደለሁም አቦ ይቅርታ። ያኔ ግን ያገኘሁት በዛው ጠሪቅ ነው ብዬ ነው። ማን ብሎሽ ነው በእንደዛ? ቁጥሩን እንኩ ሞክሩልኝ ብዬ ስሰጥ እንኩ ሞክሩልኝ ቁጥሩን ብዬ ስሰጥ ስጅሉ ወጣ። ስጅሉ እነዛ የሚሰሩት ደግሞ ወንጀል ስራ ነው። እና ታስሮ ነበር ከወንድሜ ጋር ላይ ልጅየው። ማን ነው ከወንድሜ ጋር ታስሮ ነበር ሰውዬ ያለሽ? ይሄው ቁጥሩን እንኩ ሞክሩልኝ ብዬ የሰጠሁት ልጅ ሲለውልበት ስጅሎ ሲወጣ ሪከርድ ልክልሻለሁ። ሰውየውና ልጅየው እንዳትልኪልኝ ማሪ እንዳትልኪልኝ። ስልኬ ሞላሽ። እኔ የራሴ ሰውየው ቁጥሩ በስሙ ከሆነ እኔ ራሴ ሳውዲ ሰው አለኝ። ልኬ ቁጥሩን አስጠይቃለሁ። ስለ ሰውየው ራሴ ማወቅ የምፈልገው ነው አውቃለሁ። እንዳትልኪልኝ እሺ። እሺ አንድ ፋይል ምን ብዙ ነገር ደጋግመሽ እየላክሽ ስልኬ ሞላሽ። እኔ ማር አሁን ይኸውልሽ በዘመድ ወይም በጎረቤት አስደውይ። ያገርሽ ልጅ ነው የሰፈርሽ ልጅ ነው አይደል? የአካባቢሽ ልጅ ነው በሚታወቅ ሰው አስደውይና አስጠሪ። እሺ እሱን የሸሸው እንጂ ይኸው ሰናይት መታለች። ይምጣና እዚህ ጋር ይናገር በሰናይት ፊት በራሷ ፊት ላንቺ ያለሽን ሁሉ ይበል። ከዛ እውነቱን እናውቃለን። እኔም ኢሞ ላይ መልዕክት አስቀምጣለሁ። ፎቶውን ልኬላት ፎቶውን ልክለትና ፎቶውን ለጥፈን ሳናፈላልግት ማና ስለ ትዕግስት ነፍስ አስረዳ ነው። ቅድም ዘግቶት ነው እንዲህ ያለሽ። ምን ዲክላይን ያለው? አይ አይመስለኝም፣ ኔትወርክ መሰለኝ። አጠራሩ ራሱ ኖርማል አይደለም። ረጅም ጥሪ ጋይስ። እዚህ ጋር ያላችሁ 3800 ሰዎች ዘላለምን ፎሎ አድርጓት። ዘላለምን ፎሎ ያደረገ ይሸለማል። ጊቫዌ ያላችሁ ዘላለምን ፎሎ አድርጓት። ቆይ ቮይስ ታርግለት። ነው ቮይስ አደረኩለት። መቅደስ እሰማለሁ። እየደወልሽ አይደለም ማለት ነው? ቁጭ ብለሻል እዚህ
በሌላ ስልክ እየደወልኩ ነው እኮ በዚህ። እሺ ቆይ አንዴ፣ ሌላ ስልክ አለ፣ ትርፍ ስልክ ማለት ነው። እሺ ኤምባሲ ማለት ነው ጉዳዩን ለመጨረሻ ጊዜ ምን ብሎ ነው ያቆመው? ልክ ሰናይት መታ እንድትመሰክር ተደውሎላት እሺ ብላ በነጋታው ከፖሊስ ጣቢያ ሲደወልላት ስጠፋ በቃ ጉዳዩን ተው ኤምባሲ ይሱን ተው። እንደገና ድጋሚ እኔ በከሚስ ምሽት ማመልከቻ አስገብቼ እየተከታተልኩ እያለ ይሷን ማለት ታለቀሰኝ። ማነው እነሱ እኔ ወጣ በኋላ ነው ይሷን ማነው መጥቶ ያለቀሰው? ናናይት እንደዛ ነው ያሉት። እኔ ከወጣሁ በኋላ ነው፣ እኔ አላገኘኋትም። ኤምባሲ ቀርባ አለቀሰች። ማመልከቻ ጽፌ ወጥቻለሁ። አዎ ምን ብላ? እንደዛ ነው ያሉት። ልጆች ይዤ በልጆቿ ያኔ ሀቢባ አንዴ ልናገር። ኦኬ ጉዳዩን የያዘውን ሰው ቁጥር ላኪልኝ፣ አናግረዋለሁ። ኤምባሲ ያሉትን ሁሉንም አውቃቸዋለሁ። ኤምባሲ ላይ የቀረብኩት ተጠርቼ አይደለም። እኔ እንዳስመለከትኩት መጥታ ከኋላዬ ነው የምትል ያለችው። ተጠርቼ አይደለም የሄድኩት። ቆንስልስ አዲስ የዛሬ 3 ዓመት ነው ምናምን መጥቶ ወደዚህ ወደ ገጠር መጥቶ ስብሰባ ሲያደርጉ እዛ ነው የተገኘሁት። ሄጄ ጉዳይን ይዩልኝ ብዬ የተናገርኩት። እዛን ሰዓት ልጆቼን ይዤ ያለቀስኩት አልሰማም ስላሉኝ ነው። የግል ጉዳይ ነው ምናምን ሲለኝ እኔ ተሰቃየሁኝ። ልጆቼ ደግሞ አጋጣሚ ከኔ ጋር ሄደው ነበረ። ገባሽ? እዛ ሳለቅስ እንዳይዙሽ ማማ ምናምን እያለች ትስበኛለች ትልቋ ልጄ እንጂ ልጆቼን ወይ ሰው እንዲያዝን ምናምን ብዬ ይጃቸው የሄድኩት አይደለም። የሄድኩት እንድነጋገርና ጉዳይ ላረግ ነው። እዛን ሰዓት ያለቀስኩት አልሰማም ሲለኝ ነው። የግል ጉዳይ ነው በዚህ ቁጥርሽን አስቀምጭ ምናምን ሲለኝ ያረጋቸው አርጉኝ። እስከ መቼ እኔን እችን ልጅ አላቃትም። ሁሉ ነገር ያስገባት እሱ ነው። እሱ ጋር ናት የምትኖረው የነበረችው። እችን ምነግርሽ ያለሁት ንግግር ላስረዳ ማንም ሊያዳምጠኝ አልቻለም። እዛን ሰዓት አለቀስኩኝ ቆንስለሱ ፊት። ከዛ አንድ ከነሱ ቁጭ ያለ ነበረ ተነስቶ ይዞኝ ውጭ ወጥቶ ጉዳይሽ እናያለን፣ አንቺም ዜጋ ነሽ እሷም ዜጋ ናት፣ እኔም እሷ እንድትገኝ ነው የምፈልገው። እኔ ግን በማላውቀው ብዙ ነገር እየደረሰብኝ ስለሆነ ብዬ ቁጥርሽን አስቀምጫለኝ መጣሁ። የመጨረሻ የዛሬ 3 ዓመት እሷን ምንድነው የደረሰብሽ ማለት አልገባኝም። ብዙ ነገር እየደወሉ እንደዚህ አንቺ ገዳይ ሰው በሊታ ትሳቀቂያለሽ በማታውቂው ነገር እንደዚህ በቃ ትልቅ ነገር ጫና ነው የፈጠሩብኝ። እኔ ደግሞ ዝም ስል በቃ ፈጣሪ ልጅቷ በተገኘች ብዬ ሁሌ ጸሎት ያደርጋለሁ። በቃ አልመልስም፣ አልናገራቸውም። አሁን ይሄ መሸሸት እንደምሸሽ ነገር አደረጉት። ለዛ ነው ስትደውይልኝ ቀጥታ خلاص ያለውን አስረዳለሁ። ከዛ ህዝቡ ይፍረደኝ፣ እነሱም የሚሆኑትን ይሆናሉ። ወይ ልጅቷ ትገኛለች በዚህ ምክንያት ተደርጎ ኢንሻአላህ። አዎ ኢንሻአላህ። እንትን ኤምባሲ አንቺ በራስሽ እንድትሄጂ ያነሳሳሽ ምንድነው? በቃ እየደወሉ እንደዚህ አንቺ በሊታ አንቺ ገዳይ ምናምን እየተባለ የልጆችን ፎቶ ልጆችን እንገድላለን ብዙ ኮመንቶች ነበር። ወዲያው ነው ማጠፋው፣ ደነግጣለሁ ልጆቼ ጋር እንደዛ ሲጻፍ። ለምን እናት ነኝ። የእሷ እናት ደግሞ በጣም እረዳታለሁ። እኔ እንኳን መጥፎ ጽሑፍ ሲጽፉ እንዴት እንደምንቀጠቀጥ እሷስ ምን ትሆን ይሆን ብዬ አስባለሁ ራሴን። ለዛ ነው የቀረብኩት ኤምባሲ ላይ። ኤምባሲ ምንም አላሉሽም በሰዓቱ ለምስክርነት ስትጠሪ ለምን እንደቀረሽ? ለምስክርነትም አንድ ልጅ ነው ደወለልኝ። ትቀርቢያለሽ የትዕግስት ጉዳይ ልንጠይቅሽ እሺ አልኩት። ከዛ መንግስት ደወለልኝ አልኩሽ ኢንሻአላህ እመጣለሁ ብዬ አልሄድኩም። ማለት መንግስት ማለት ያው ከፖሊስ ጣቢያ ነው ተደውሎ ትፈልጊ ምርመራ ማለት ነው። በመመር ጉዳዩ ወደ መንግስት ነው። እኔ ደግሞ ነግሬሻለሁ ምክንያቱም ያሉት ምንድን ነው ያሉሽ? ደውለው በትዕግስት ጉዳይ ጥያቄዎች አሉ እና ነው ያሉት። በትዕግስት ጉዳይ አይደለም ትፈልጊያለሽ፣ ቢሮ እንድትገኝ ትፈልጊያለሽ ነው ያለኝ ብቻ። ታዲያ ሌላ ወንጀል ሰርተሽ ሲሆን በምን አወቅሽ? ምንም ወንጀል የለብኝማ። እሱ ነው በኋላ እኮ ሰውየው መጥቶ ነው። ኦኬ ሰውየው መጥቶ ተጠርቶ ቀርቦ ተቋርጫለሁ። ጋይስ
ኔትወርክ يتسمعش ሆነ የማይመስል ነገር ነው ممكن عندك قرايب ممكن حاجة عندك የራሳችሁ ቅርብ ሰው ላትዝልሚያ ብያታለሁ ሳታውቁ ገብቶ ሊሆን ይችላል ብዙ ተናግሬያለሁ በሰዓቱ ኔጉ 27000 ሪያሉን የሷን መትረፊያ የሷን ነፍስ ማትረፊያ ይዞ የጠፋ ሰው ስረቂ ሐቢባ ብሩ ላትም ብያላስብም ሊላክ ይችላል 27000 ብር እንደተጠራቀመ ብር አጠራቅመን ነው ያለ አዋጥተን በዋዲ 27000 ብር ሙሉ ነው ሙሉ አይደለም በደፈናው ነው ያለ አጠራቅመው እሱ ይዞት ሄደ ወደ ጅዳው ፍቅረኛው ይባል ይሄ መጥቶ ፊት ለፊቴን ይናገር ክህደት ዋጋ የለውም ሁላችን ነዋሪ አይደለንም በዚህ ዓለም ላይ ያለችን ነገር መጥቶ ያስረዳ ልጅቷ ደግሞ በፈጣሪ አምላክ እናቷ ጋር እንባቸው ይታበስ ነው የምለው እኔ ግን አይ እሷ የፈለገ ሞኝ እኮ ይኖራል ጋይስ ሞኝ ይኖራል እሺ ብላ ምትገባ እሺ ትግስት እየጠበቅንሽ ነው እኮ አልደወልሽም ለበላይ በዘመድ በጎረቤት አስደውለሽ ጥሪው ብለሽ ነበር ኤምባሲ